Bakalım işte burada. Wäre das sehr, sehr ambitionierte Ziel gewesen. Und jetzt sind wir bei dieser Marke. Es sind 5:12. Er hat einen Kilometer 41 laufen auf den letzten 1000 Metern. Und ganz alleine. Und das Ganze 19 Jahre später. Da hat El Bakkali oft einen Vorteil im direkten Duell. Ja, und das Wavelight zu überstehen gilt. Hier muss 7, 53, 63. Dann gleich Geschichte sein. Lametta Girma unterbietet den Weltrekord in 7:52 12. ያሰቃቂና አስፈሪ ምሽት መላ ኢትዮጵያውያንን ከጫፍ እስከ ጫፍ ያስደነገጠ ነበር። እሱ እንደሚለው ከዚያ ክስተት ስነቃ የሩጫው ዓለም ያበቃለት መስሎኝ ነበር ይላል ለሚቻ ግርማ። በፓሪስ ኦሎምፒክ አስደንጋጩን ጉዳት በቀጥታ ነበር የተመለከትነው። በፓሪስ ዳይመንድ ሊግ ውድድሩን ተመልሶ የለመደው አሸናፊነትን አሳይቷል። በትላንትናው ምሽት በ3000 ሜትር መሰናክል ይጠበብበታል የሚባለው አትሌቱ በትላንት ምሽት ፓሪስ ዳይመንድ ሊግ ላይ ድንቅ ብቃት አሳይቶ ወደቀበት መድረክ ተመልሶ ብቃቱን አሳይ። የኢትዮጵያ አትሌቲክስ ፌዴሬሽን እጅግ አስገራሚ ውሳኔዎችን በዛሬው ዕለት አስተላልፏል። ሰላም የጎት ኒውስ ቤተሰቦች እንደምን አምሽታችኋል? የሰዓቱን ስፖርታዊ መረጃዎች ይዘንላችሁ መጥተናል። በትላንትናው ምሽት የለሚቻ ግርማን ብቃት የሚያሳይ ድንቅ አጨራረስ የተመለከተ መረጃ ይዘናል። በዛሬው ዕለት የኢትዮጵያ አትሌቲክስ ፌዴሬሽን የቶኪዮ የዓለም ሻምፒዮና ላይ የሚሳተፉ ኢትዮጵያውያን አትሌቶችን የተመለከተ መረጃ በዛሬው ዕለት ይፋ አድርጓል። አትሌቶቹም እነማን ናቸው? በየትኛው ውድድር ይሳተፋሉ? ቅሬታ ያለው አትሌት በምን መልኩ ቅሬታውን ማቅረብ እንዳለበት መረጃ ወጥቷል። አብራችሁ ስትቆዩ የምትሰሟቸው መረጃዎች ናቸው። በእነዚህና በሌሎች ስፖርታዊ ጉዳዮች አብራችሁ ስትቆዩ ታዲያ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። መረጃዎቹም ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ ታደርጉ ደስ ይለናል። ወደ መረጃዎቹ እናልፋለን። አትሌቱ በ3000 ሜትር መሰናክል ድንቅ ብቃቱን አሳይቶ ብዙዎችን አስገርሟል። የሪከርዱ ባለቤትም ነው። ግን በትላልቅ ውድድሮች ላይ ግን ላይ ስተቱ ሞሮካዊ ሶፋኒ ኤል ባኮሊ እንዲያሸንፍ አድርጎታል። ለፓሪስ ኦሎምፒክ ግን ስህተቶቹ ላይ ሰርቶ ተገዳዳሪውን ድባቅ ለመምታት የአንድ ዓመት ነው የተዘጋጀው። ውድድሩም ተጀመረ። በፓሪስ ኦሎምፒክ እንግዲህ በአሰቃቂ ሁኔታ የተመለከት ነው የለሚቻ ግርማ አጨራረስ ፓሪስ ኦሎምፒክ ላይ ብዙዎችን አስደንግጦ ቀጥታ ከመሮጫ ትራክ ወደ ሆስፒታል ነው የገባው የነበረው። በወቅቱ ብዙ አሳዛኝ ክስተቶችን አሳልፎ ነበረ። ከዛ በኋላ ህመሙን አስታቅሶ ስልጠናዎችን ሰርቶ ወደ አሸናፊነት የተመለሰው በትላንትና ምሽት ነበረ። ከ10 ወራት በኋላ ማለት ነው። በታክቲኩ በኩል እስከ መጨረሻው በ600 ሜትር ድረስ ፍጹም ነበረ። የሚያፈተልክበት ጊዜ ደረሰና ተዘጋጀ። ማርሽ ቀይሮ ወጣ። ሁላችንም ጮህን፣ እርግጠኛ ሆነ ኢትዮጵያ ወርቅ ልታገኝ ነው አለን። በወቅቱ ለሚቻ ኤል ባኮሊ ሊዘረ ነው ያለ ስንደሰት ዱብዳ ነበር የወረደብን። ለሚቻ ክፉኛ ወደቀ። በጣም አስደንጋጭ በሆነ መንገድ በፊት ለፊቱ ነበር ሜዳው ላይ የተዘረረው። መሮጫ ትራኩ ላይ የተዘረረው ለህይወቱም የሚያሰጋ ጉዳትም እንደነበረ ብዙዎችን እናስታውሳለን። በቪዲዮ ላይ እንደምትመለከቱት አስደንጋጩን የአጨራረስ ሁኔታ መመልከት የወደቀበትን ሁኔታ መመልከት እንችላለን። Bakalım işte burada. ከ9 ወራት በኋላ ለሚቻ ግርማ ወደ ትራኩ ወደ መሰናክሉ ተመለሰ። ሲመለስም ከድል ጋር ነበረ። ፓሪስ ላይ 8 ደቂቃ ከ07 ሰከንድ በመሮጥ ቀዳሚ ሆኗል። እሱም ይህንን ብሏል። ይህ ለኔ ትልቅ ነገር ነው። በተለይ ዳግም ከፓሪስ ኦሎምፒክ መልስ በረጅም ጊዜ በፊት ይመስላል። ስለዚህ ይህ ለኔ እጅግ በጣም ጠቃሚ ነው፣ ትልቅ ስኬት ነው። በጣም ደስ ብሎኛል። በውድድሩ መጀመሪያ አካባቢ ትንሽ ፍርሃት ተሰምቶኝ ነበር። አሁን አልቋል። የተሻለ ነገር ተሰምቶኛል። ለሚቻ በድንቅ ብቃት ተመልሷል። ካቆምኩበትም እቀጥላለሁ ሲል ነው የተደመጠው። በእርግጥም በወቅቱ የነበረው የአወዳደቁ ሁኔታ ከዛ በኋላ ወደ ሩጫ የሚመለስ አይመስልም ነበር። ለሚቻ የሆነ ሆኖ ጠንካራ ስራ ሰርቶ ወደ አሸናፊነቱ ተመልሷል ማለት ነው። እሱ በተጨማሪ በትላንትናው እንግዲህ በዳይመንድ ሊግ በፓሪስ በተደረጉ ሌሎች ውድድሮች በሴቶች የ3000 ሜትር መሰናክል ሲምቦ አለማየሁ 3ኛ ደረጃን ይዛ አጠናቃለች። ሲምቦ ውድድሩን ለማጠናቀቅ 9 ደቂቃ ከ01 ሰከንድ በሆነ ሰዓት ነው የፈጀባት። በዚህ ውድድር ላይ የተሳተፈችው ሌላኛው ኢትዮጵያዊት ሎሚ ሙለታ 9ኛ ሆና ነው ያጠናቀቀችው። ወደ ሌላኛው በጉጉት ሲጠበቅ የነበረው የቶኪዮ ዓለም ሻምፒዮናን የተመለከተ መረጃ
ወደ ማቅረቡ እንለፍ። የኢትዮጵያ አትሌቲክስ ፌዴሬሽን እንግዲህ በብዙ ውዝግብ ውስጥ ውድድሮች ሲመጡ አትሌቶችን መምረጥ ሂደት ላይ አጨቃጫቂ ነገሮች አሉ። በዛሬው ዕለት እንግዲህ ይፋ ባደረገው ሰበር መረጃ በጉጉት ሲጠበቅ የነበረው የቶኪዮ የዓለም ሻምፒዮና የማራቶን የወንድና የሴት ተሳታፊዎች ዝርዝር ይፋ ሆኗል። የቴክኒክ ክፍሉ የማራቶን ተሳታፊዎችን ዝርዝር ዛሬ ለመጨረሻ ውሳኔ ቀርቦ በጃፓን ቶኪዮ ለሚካሄደው የዓለም አትሌቲክስ ሻምፒዮና የማራቶን ተሳታፊዎች ዝርዝር ታውቋል ማለት ነው። በጃፓን ቶኪዮ ለሚካሄደው የዓለም አትሌቲክስ ሻምፒዮና ኢትዮጵያን በመወከል በማራቶን በሁለቱም ጾታ የሚሳተፉ አትሌቶች መለየታቸው ነው የኢትዮጵያ አትሌቲክስ ፌዴሬሽን ይፋ ያደረገው። ኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ ዛሬ ባካሄደው ስብሰባ አትሌቶቹን ለይቶ ይፋ አድርጓል። በዚሁ መሰረት በወንዶች ታምራት ቶላ፣ ደረሳ ገለታ፣ ታደሰ ታከለ ሲመረጡ ሚልኬሳ መንገሻ በተጠባባቂነት ነው የተያዘው። በሴቶች በቡዳፔስቱ ዓለም አትሌቲክስ አሸናፊዋ አማኔ በሪሶ ቀጥታ ስታልፍ ትዕግስት አሰፋ፣ ሱቱሜ አሰፋና የዓለም ዘርፍ የኋላ በፌዴሬሽኑ የተመረጡ አትሌቶች ናቸው። ትዕግስት ከተማ በበኩሏ ተጠባባቂ ሆና መመረጧ ነው የታወቀው። በምርጫው ላይ ቅሬታ ያለው አትሌት በ5 ተከታታይ የስራ ቀናት በኢትዮጵያ አትሌቲክስ ፌዴሬሽን ጽሕፈት ቤት በመገኘት በጽሁፍ ማቅረብ እንደሚችል ነው ፌዴሬሽኑ ያሳወቀው። የሃያኛው የቶኪዮ የዓለም አትሌቲክስ ሻምፒዮና ሊጀመር በ3 ወራት ጊዜ ያነሰ ብቻ ቀርቶታል። በሻምፒዮና የሚሳተፉ ሀገራት ከወዲሁ አትሌቶቻቸውን እያሳወቁ ይገኛሉ። ኬንያውያንም ከኢትዮጵያን ቀደም ብሎ ባለፈው ሳምንት እንዳሳወቁ ይታወቃል። ኢትዮጵያ አትሌቲክስ ፌዴሬሽን እስካሁን ዝምታን መርጦ ነበረ። ዛሬ ግን ቢያንስ የማራቶን ተወዳዳሪዎችን ይፋ አድርገዋል። ከዚህ በፊት በነበረው ምርጫ የለንደን ማራቶን ከተጠናቀቀ በኋላ የአትሌቶች ምርጫ ተደርጎ ሀገሩን ወክሎ ይሳተፋል፣ ማንስ በታላላቅ የማራቶን ውድድሮች ይሳተፋል የሚለው ወዲያውኑ መልስ የሚያገኝ ነበረ። ዘንድሮ ግን የለንደን ማራቶን ከተጠናቀቀ 2 ወራት አልፈውታል። እስካሁን ሳይገለጽ መቆየትም ብዙዎችን ቅሬታ እንዲያሰሙ አድርጎ ነበር። ዛሬ ግን ይፋ በተደረገው መረጃ ቢያንስ በማራቶን በወንድና በሴት እነማን እንደሚመረጡና እነማን እንደተመረጡና እነማን እንደሚሳተፉ በግልጽ ይፋ ተደርጓል። ቅድም እንዳልኩት እንግዲህ እንዳቀረብላችሁ እንግዲህ የምንጊዜም የውጤት ተቀናቃኞቹ ኬንያ የዓለም ሻምፒዮና ትኩረት በመስጠት የሙከራ ውድድሮችን በማዘጋጀት ስትንቀሳቀስ እየታየ ነበረ። ፌዴሬሽኑም ዘንድሮ ትራያል የለም፣ በ1 ዓመት ተኩል ውስጥ ባለው ጊዜ በተመዘገቡ ሰዓቶች የትራክ አትሌቶች ይመረጣሉ መባሉ ኬንያ በዚህ መንገድ ትራያል ሰጥታ አትሌቶችን የውድድር ሚኒሞ እንዲያሟሉ በማድረግ ወደ ምርጫ እያካተተች ነው። ኢትዮጵያ ግን ይህንን አልወሰደችም። ይልቁንስ በ1 ዓመት ውስጥ ባላቸው አፈጻጸም ሚኒማን በመያዝ ነው ወደ ውድድሩ ይዘን የምንሄደው ባሉት መሰረት ነው እየመረጡ ያሉት። እንግዲህ የውድ ተከታታዮቻችን የኢትዮጵያ አትሌቲክስ ፌዴሬሽን በሁሉም ውድድሮች ላይ በቀጣይ ቀናት የሚሳተፉ አትሌቶችን በቀጣይ ቀናት ይፋ ያደርጋል ተብሎ ይጠበቃል። አትሌቶቻችንም እንግዲህ ቀድመው ዝግጅት እንዲያደርጉና በፓሪስ ኦሎምፒክ የታጣውን ድል በዓለም ሻምፒዮና እንዲያስመልሱ ብዙዎች ይጠብቃሉ። ከወዲሁም ስራ ይጠብቃል። መረጃዎቹም ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ ታደርጉ ደስ ይለናል።